አሁን ያለሁት 64 ሜትር ከፍታ ወይም 21ኛ ፎቅ ላይ ነው። ይህ ከጀርባዬ የምትመለከቱት መስቀል በርዝመት 11 ሜትር በክብደት 52 ኩንታል ይመዝናል። ጫማቸው ብቻ 320 ኩንታል ሲሚንቶ የበሉ 8 ምሰሶች ያሉት በ92 ኮለኖች የተዋቀረ ነገር ግን በቤተ መቅደስ ውስጥ አንድም ኮለንና ምሰሶ የማይታይበት በአንድ ጊዜ 7000 ምዕመናንን ዋጥ የት ነው ያለነው? የጽድቅ ቤት የድነት መርከብ ለአዲስ አበባ ብዙም የማይርቀው በተአምር የተሰራው ቤተ መቅደስ ማታረጅ የማትለወጥ እስካሁን ከ90 ሚሊዮን ብር በላይ የፈጀውን ይህንን አስደናቂ ቤተ መቅደስ ብቻዬን አንጸዋለሁ ያለው ግለሰብ ማን ነው? እንደዛ ያለው ስለምንድን ነው? ይህንን አስደናቂ ተአምር አብራችሁኝ ታያላችሁ። ጠዋት መጥቻለሁ ዛሬ በቀጠሯችን መሰረት ተነገረላትን ቤተ ክርስቲያን ለመጎብኘት ትንሽ ይጠብቁናል። ትንሽ ቆዩን። ምን ነው? ትንሽ ምን ተጠብቅበት ጉዳይ ስላለ ትንሽ ይጠብቁን እንደው 1-2 ደቂቃ። እሺ በቃ ያው ስለምመለስ በረራይም ዛሬ ምን አዘጋጅተው ነው የጠበቁኝ አባ? እሺ አባ ተጠብቆታል። የዛሬው የተለየ ነው። በእውነት ልጆቻቸውን ይባርክላቸው። እንዲያው እንዲህ ያለ ህዝብ እነዚህን ህዝቦች ይዘና ሆነኛ ደሆችን እንባላለን። የኢትዮጵያ ህዝብ ወርቅ ይዝነምለት፣ መከራ አይገባውም። መከራው ክርስትናዬን አጣፈጠው። መከራ አይገባውም ለኢትዮጵያ ህዝብ። ቅዱስ ህዝብ ነው። ማህተቤን አጠበቀው። አስተዳደሩ አንድ ሰው ነው የሚሰራልኝ። ስለዚህ ለዚህ ፕሮግራም እንቅፋት አትሆኑ። አንድ ሰው ነው የሚሰራልኝ ሲሉ ምን ማለታቸው ነው? ወጪውን የሚችለው አንድ ሰው ነው። ሙሉ ቤተክርስቲያኑ ኧረ ተው በእውነት። እሺ መጀመሪያ ታቦቱ በአፄ ምኒልክ ጊዜ ጣሊያን ጠላት መጥቶ ክርስቲያኖችንም እያሳደደ ስለነበር ያ ጊዜ ታቦቱን ይዘው ወደ አቤላ ተሰደዱ እና አቤላ አቦ በደባልነት እዚያው ሁለቱም ተቀመጡ። እመቤቴና ገብርኤል ለስንት ጊዜ ይቀመጣሉ? 30 ዓመት። በኋላ ሰላም እየሆነ ሲሄድ በ61 ዓመተ ምህረት ህዳር 13 ቀን የሩፋኤል ዕለት ታቦቱ እዚህ ገባ። አልጠላሽ ብያለሁ ከስርሽ ላልጠፋ ገጸ በረከቴ የሕይወቴ ዋስትና ማርያም። ያ ጊዜ አቡነ ባስልዮስና አቡነ ቴዎፍሎስ ናቸው። ከዚያ በኋላ ጥቁር ማርያም ተባለ። ጥቁር ማርያም እመቤታችን ታሪከኛ ነች። አቡነ ጢሞቴዎስ ስሉ ቦታዋን እሳቸው ባርከዋል። አቡነ ተክለ ሃይማኖት ፓትርያርክ ነበሩ። እሳቸው መጥተው ጎብኝተው የፊተኛዋን ቤተክርስቲያን ገንዘብ ተቀብያለሁ ለዚህ ቤተክርስቲያን። ከዚያ በኋላ ደግሞ አቡነ ጎርጎርዮስ መጥተው ባርከዋት አባታችን እንግዲህ መሻልጋ አዘጋጅተናል እንሂድ አልናቸው። አቡነ ጎርጎርዮስ የት ነው አሉን። ከተማ ሐዋሳ
እኔ መለኩሴ አይደለሁም እንዴ መቃብር ቤት የላቸውም አሉ። እዚያ መቃብር ቤት ገቡ። ሰው ናቸው መላእክት ነበሩ። አባታችን አደሩ። ጧት ቀደሱልን፣ ቦታውን ባርከው ሄዱልን። እዚያ ስመላለስ ደጅ መጠናባት እፎይታ ማረግባት ነበረች እና በዚያ አውቃታለሁ። ከዚያ ጀምሮ እንደገናም ወደ አርባ ምንጭ ደግሞ ተዛውሬ ስሄድ በስመላለስ ሳሊ ለነ ቅድስት ምለው እዚች ቦታ ላይ ነበር። ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት እግር ማርያም እንወድሻለን። እኛም አሁን ያሉት አቡነ ጎርጎርዮስ ይመጣሉ። እኛን መርቀው ባርከውን ቦታዋን ባርከው ሁልጊዜ ይሄዳሉ። ያቺ ቤተክርስቲያኗ መቼም ፎቶዋ ነበር ብትዋ ታሳዝናለች። አንድ አስተዳዳሪ መጡና መፍረስ አለበት አሉ። አስተዳደሩ አንድ ሰው ነው የሚሰራልኝ፣ ወጪውን የሚችለው አንድ ሰው ነው። ሙሉ ቤተክርስቲያኑ አረተው በእውነት እሺ ይሄንን የሚሰራ ሰው መጥቶ እናንተ መቃወም የለባችሁም በሚል ውዝግብ መጣ። ከዛ በኋላ ቤተክርስቲያኗ ፈረሰች። ታቦቱን የታረጋችሁት? ታቦቱን እዚህ መቃኞ ውስጥ ገባ። ከዛ በኋላ ሴንተሩን ብቻ የተሰጠን እስከ ወይራዎቹ ድረስ ይቆፈር ተባለ። እስካባተሩም ደግሞ በውሰት ተገኘ። ነዳችልን ብቻ እንሰራ። በዚህ መሰረት ይሄ ተገኘ ነገር ከዚህ ግቢ ሳይወጣ ኤክስካቫተር ከአዲስ አበባ ማጓጓዙ የሎቤዱ የምን ውድ ስለሆነ 5000 ቆፈር ነው ተቆፍሮ የሚጣደው ደግሞ በአጋጣሚ ከቤተክርስቲያኑ ዙሪያ የነበሩ ጉርጓሮች ስለሚሞሉ እዛ ጋር እንዲያርፉና አፈሩ ተሸጠ ማለት ነው። የሚገርም ነው። እሺ ከዚህ በመቀጠል ኮንትራክተሯ መሃል ላይ ሴንተሩ ላይ ቀየሰች። ስራው መጀመር ሲጀምር ኢንጂነር አማረ ዮቴ ኮንስትራክሽን አዋሳ ላይ የመንገድ ስራ ስለነበረው እሱን ለማየት መጥቶ እኔን አገኘኝ። አባታችን እንደው አሁን ይሄ መቅደስ ስንት ሰው ይዛል በትክክል ማለት ነው በቅዳሴ ሰዓት? እስቲ በፊት ለፊት በር 50 ሰው አስገቡልን። አሁን ደግሞ በፊት ለፊት በር 50 ወንዶች እንግዲህ ወልደ ገብርኤል ያው እንደምታየው ሴቶች 50 ወንዶች 50 100 ሰው ገብቷል። ያው አልሞላም እንደምታየው። እኔ አማረ አበበ እባላለሁ። ሲቪል ኢንጂነር ነኝ። ወደ 31 አመት የሥራ ልምድ አለኝ። ቤተክርስቲያን አዲስ ተጀምሯል ይልን ብለን አስገባ ነው። አንድ 300 ካሬ ላይ የምታርፍ አነስተኛ ቤተክርስቲያን ኮንክሪት ሊሞሉ ሲሉ ዲዛይኑን ሳየው ብዙ ስላልተመቸኝ አንደኛ የተደራጀ ፕላን አላቸው የለም። አፈር ምርመራ ከ1 ሜትር ነው የተመረመረው። ስለዚህ መቀጠል እንደሌለበት ነገረን። አንደኛ በጣም ሰፊ ጉድጓድ ተቆፍሮ እጅግ በጣም ለቦታው የማይመጥን ትንሽ ቤተክርስቲያን ነበር ሊሰራ የታቀደው። በድጋሚ ከአማረ ጋር መተን የሆነ ፉቲንግ እየተሞላ ነው። ልጁ ድሮይንግ ይዟል። ምንድነው ይሄ ነገር? ይሄ ስንት ብር ነው የሚሞላው ታውቀዋለህ? 300,000 ብር በአንድ ጊዜ እየሞላ በዚህ ድሮይንግ እንዴት ይሆናል? ስለዚህ ይሄ መቆም አለበት። ፕሮፐር የሆነ ዲዛይን መኖር አለበት። ቤተክርስቲያን እስካሁን ድረስ አይመለከተኝም ብለ የምታልፈው የለም። ስለዚህ ያው ይሄንን ዲዛይን የሰሩት ያናገሩኝ ቀጣይ ስራ ማቀጠላቸው በፊት በያስቆሚያቸው ሄድኩ። ከዛ በኋላ ነው ታሪኩ የሚጀምረው። 100 ሰው የገባ አይመስልም። እስቲ 1-200 ሰው ጨምሩ። አረ በጣም ገና ሰው የገባም አይመስልም እኮ። ኢንጂነር አማረ ቃል ሲገባልን እኛ ወደ ኢንጂነሯ ሄድንና በቃ ወጥ የሆነ ፕላን ከታች እስከ ላይ ያለው ከነ ኳንቲቲው ማወቅ መቻል አለብን። ይሄ ሲመጣ ፕላኑ ነገ እንሰጣቸዋለን ይሉናል። በእውነት እንሄዳለን። ከነጎዳ ይባላል 2 አመት ሙሉ አስቆሙ። አዲስ አበባ እንሄዳለን። ፕላኑን ለመቀበል ማግኘት አልተቻለም። ለ27 ጊዜ ተጓዝን። የመጨረሻውን ዙር ከብፁዕ አባታችን ጋር ሄድን። የዛን ጊዜ ልናገኛቸው አልቻለም። ከዛ በኋላ ሁሉም ነገር መጠናት አለበት ወደሚል ገባን። ይሄ ብቻውን ይሰራል የተባለው ሰው በአካል ይቅረብ። ቤተክርስቲያኑ
የሚል መጣ። ወደ ሌላ የቴክኒክ ኮሚቴ እንዲደራጅ በአዲስ መልኩ እንዲሄድ ተደረገ። መጨረሻ የደብሩ አስተዳዳሪ እግዚአብሔር ጥበብን ይሰጣል ጥበብንም ይነጥቃል። ስለዚህ እንዳስቆምከው ቤተክርስቲያን ማስቀጠል ግዴታ አለብህ መፍትሄ ስጠን ተባለ። በዚህ ፕሮሰስ ውስጥ ብቻዬን ሰራለሁ ያለው ሰው ተገኘ። እኔ ለፕላን መስሪያ የሚሆነውን የፕላኑን ብር ልክፈላልኩ እንጂ እንዴት ቤተክርስቲያን ትንሽም ብትሆን ትልቅ ብቻዬን መስራት እችላለሁ እንጂ ያልኩም የሚል ሳይል ነው ማለት ነው ብሎ ተባለው። ከላይ 3500 ከስር 3500 7000 በድምሩ የሚይዝ ቤተክርስቲያን ታዲያ እንዴት ነው ይሄንን የሚያክል ግዙፍ ህንጻ 700 ብቻ ኦርቶዶክሳውያን ባሉባት ከተማ እውን ሊሆን የቻለው? አዲስ ውይይት፣ አዲስ የቴክኒክ ኮሚቴ ማዋቀር፣ ወደ አዲስ ነገር ተሄደ። ከዛ ወደ ዲዛይን ውስጥ እንዲገባ እና አርኪቴክት ሳሙኤል እና ኢንጂነር ደረጀ አመጣና ይሄ ሁሉ ላይ ተቆፈረውን እዚህ ለምን ቤት አናረገውም? 5000 ነው። አዎ ይሄ ሐሳብ መጣ። 11 የመሐንዲስ ኮሚቴ ነበር። ሰርቬይንግ ሰርተን ዲዛይኑ መሰራት ተጀመረ። ፕላኑ መጣ። ስራውን ጀመርን። ኢትዮጵያ ኤርፖርት ድርጅት ጨረታ ወጣ። ከዛ በኋላ ወንድም ያለም ጋር እዚህ ሌዊ ሆቴል ተገናኘን። አልተቀጣጠርንም። ለምን መጣችሁ ነው? አይ ሐዋሳ ኤርፖርት ለመጫረት ዮቴክ ነበሩ። ኦኬ እስኪ በዛው ጥቁር ውሃ ማርያም እንሂድ ተባባልና እዛ በሯ ላይ ቆመን ነው ማሸነፍ ትፈልጋላችሁ? አዎ እንፈልጋለን አለ። ገቡና ተሳሉ አልኳቸው። እሷ ሐሳባችሁን ትሙላላችሁ። ገቡና ጸሎት አረጉ። እኛም እግዚአብሔር ፍቃድ ይሁን የቤተክርስቲያን እንዲሰራ እዚህም ያሉት አባቶች ጸሎት ማድረግ ጀመሩ። ጸሎት አድርጓል ናቸው። ተጫረቱ። ማቤቴ ደግሞ ፈጸመችው። ኤርፖርቱን አሸነፉ። ዋው! ሲያሸንፉ የድርጅቱ ባለቤት ለአቶ ዮሐንስ በጣም እጅግ ታላቅ ክብርና ምስጋና ነው ማቅረብ የምፈልገው። ሮሃ ማርያምን እንደምንሰራ ቃል አስገብቶናል። ምን እናርግ አሉ። ያላችሁን ፈጽሙ ብቻ ነው ያላቸው። ያልታሰቡ ተገኙ። አይ እግዚአብሔር አንድ ሰው ይሰራዋል ብሎ ላስጀመረው ህንጻ ሌላ የሚሰራው አንድ ሰው አመጣለት ማለት ነው። ይሄን አስገራሚ ታሪክ እስከ መጨረሻው ተከታተሉ። አየር ማረፊያውን ልንሰራ በመጣንበት በዚሁ እንሰራላችኋለን ነው እንሰራላችኋለን። ያ 5000 ካሬ ብረት ነው የሚለብሰው። ባለ 24 ባለ 20 ባለ 16 ዝቅተኛው ስታፋ የሚሆነው ባለ 12 ነው። መጡ ሙሉን እነሱ ቻሉን፣ ሰሌክቱን ቻሉን። ኮንስትራክሽን የሚሰራ መሰለ በሆነ በጀት የሚሰራ አስመሰሉት። ርብርቡ ሆነ። ጊዜ እዚህ ጋር በፕላኑ ተበልቶብናል። በ15 ወር ውስጥ ነው ኢንጂነር አለም አየር ማረፊያውን የጨረሰ። ከዛ በኋላ ዲዛይኑ ሲያልቅ እኛ እርዳታ የምንሰጠው ነገር በቃ ሰዓቱም አለፈ። እድሉንም እየተጠቀሙት አልነበረም በወቅቱ። ነገር ግን ይሄ አሸዋ ጠጠር የሚባለው ነገር ኦልሞስት ወደ 300 ምናምን ቢያጆ ድረስ ብረት መጥቶ በቃ እዚሁ ተከመረ። ከ30,000 ኩንታል በላይ ሲሚንቶ ከ1 ሚሊዮን ኪሎ ግራም በላይ ብረት ወደ 25,000 ሜትር ኪዩብ ቁፋሮ ከስር ወደ 25,000 ሜትር ስኩዌር ፎርምወርክ አሁን ያረፈው ወደ ቶታል ፍሎሩ 5,000 ካሬ የኛው ጉልላቱ ሊሞላ ከመሬት ወደ 13 ሜትር ከፍታ ላይ ወጥቼ ሳየው ደነገጥኩ። በቃ እኔ ራሱ ዲዛይኑን ሳየው ምክንያቱም በአይነ ከዚህ ወደዚህ እንደዚህ በአንድ እይታ እንኳን ውጭ ሆነ ውስጥ ሆነ ማችል ጥቂት ለሚሻ ሰው ያውቃል ብዙ መስጠት በማይጸኗ መቅደስ ሲቀደስ ኖረበት። እንደው ኢትዮጵያ ውስጥ ቀዳሚ ጸጋል አገልግሎት ብዙ ደብራት ሄዳል ብዬ አስባለሁ። በውስጡ አንድም ምሰሶ ሳይኖረው 5000 ካሬ ላይ ያረፈ ቤተ መቅደስ ገጥሞ ያውቃል? በጣም እስከዛሬ ድረስ ገጥሞ ያውቃል። የቤተ መቅደሱ አሰራርና
የድንግል ማርያም ትህትና ይዛመድብኛል። የጥቁር ውሃ ምዕመናን እኛ ትንሽ ቤተ መቅደስ ነው የሚበቃን፣ ትንሽ ቤተ መቅደስ ነው የምንሰራው ብለው ነው ህንጻቸውን ያፈረሱት። ግን እግዚአብሔር የትልቁ ቤተ መቅደስ ባለቤት ነው ያደረጋቸው። ትንሽ የቤተ መቅደስ ነው የሚገባን ቢሉ እንግዲህ እግዚአብሔር እንደ ድንግል ማርያም ትህትናቸውን አይቶ አክብሯቸዋል፣ ከፍ አድርጓቸዋል ብዬ ነው የማስበው። በአንዱ ኮለንና አንዱ ኮለን ዳይሬክትሊ አርኩ ወይም እንደዚህ ከርቭ የሆነው ሌንግዙ በሁለቱ ኮለን መካከል ያለው 124 ሜትር ፉቲንጉ ብቻ ከመሰረቱ ብቻ ኦልሞስት ወደ 5 ሜትር ዴፕዝ በላይ ነው። ያ ማለት ኦልሞስት ወደ 32 ቢያጆ ጠጠርና ሸዋ አንድ ተሳቢ ብረት እንደማለት ነው። አንዱ እግር እስከ ኮለኑ ድረስ ማለት ነው። እሱ ኦልሞስት አንድ 300 ካሬ ላይ ያለች ቤተክርስቲያን እንደማነጽ ማለት ነው። አንዷ 8 እግር ነው ያለው ጠቅላላ። እሺ ይሄን ምሰሶ ስንት ሰው ቢከበው ነው የሚሞላው? እንቁጠር። 1 2 3 4 5 6 7 19 ሰዎች ዙሪያውን ሲቆሙ ነው ምሰሶው ሊከቡት የቻሉት። የሚገርመው ግን እዚህ ጋር 19 ሰው መክበቡ አይደለም። ወደ ምድር ጥልቅ ስንገባ ይሄ ስፋት 8 ሜትር በ6 ሜትር ይሆናል። ምን ያክል ትልቅ መኖሪያ ቤት እንደሆነ አስቡት። ምን አይነት ብረት ምን አይነት ሲሚንቶ እዚህ ውስጥ እንደገባ እንግዲህ ፈጣሪ ነው የሚያውቀው። ስለዚህ ያ የምታዩት ሜዳው በእነዚህ በ8ቱ ኮሎኖች ላይ ይወጣና 36 ሜትር ላይ ይገናኛል። 8ቱ ሪንግ ቢም ክብ ሰርቶ ወደ ዶም እንደገና ሌላ ጉልላት ይበቅላል። ሙሉ ኮንክሪት ነው። ዙሪያውን 188 ሜትር ነው። ይሄን ዲዛይን ለማድረግ ሪሊ ያው ከባድ ነው። ዲዛይነሮችን አፕሪሺየት ማድረግ ያለበት ነገር ነው። ሳሙኤል አፈወርቅ እባላለሁ። በሙያዬ አርኪቴክት ነኝ። 20 ዓመት በላይ ብዙ ስራዎች ላይ ተሳትፌያለሁ። እውነት ይመስላል ስታየው። መጀመሪያው ምናባዊ የሆነ ነገርን ወደ ወረቀቱ ታሰፍራለህ እና በዛ ሂደት ውስጥ ምንም እንኳን ከሌሎች ሰዎች ቀድመህ እንደ አርኪቴክት ባትነካውም እንደ መንካት ያህል ይሰማሃል። ያም ሆኖ ግን ቦታው ላይ ደግሞ ሆነህ ይሄ ነገር ተሰርቶ ስታየው እንደገና የሚገርምሃል። ይሄ በቤተክርስቲያን ደግሞ ሲሆን የበለጠ ይገርምሃል። እንደው ትልልቆቹ ምን ናቸው አንተ ዲዛይን ያደረጋቸው? ብዙ ስራዎች ሰርተናል። አዲስ አበባ ላይ ያሉ ትልልቅ ህንጻዎችን በደንብ አንጸናል። አብያተ ክርስቲያናትን ግን ለመጥራት ጻድቃኔ ቤተክርስቲያንን አዲሱ ህንጻ ማለት ነው። አዲሱ ቤተክርስቲያን እኔ ነኝ ዲዛይን ያደረኩት። እዚህ ሐዋሳ ከመጣ መድኃኔዓለምን አይታችሁት ይሆናል። የኛ ዲዛይን ነው። ሆሳዕና ትልቅ ቤተክርስቲያን ሌላም የማርያምን እየሰራን ነው። ይሄን የሚያክል ምሰሶ ስታስብ እንደዚህ ብታየው እንዴ አትፈራም እንዴ? ትንሽ እንኳን እንደሰው ማለት ነው ያስፈራል። አሁን እንግዲህ እኔ እንዴት ደፈርክ የምትለኝ እኔ አልመልሰው። ግን ይሄንን የሰሩ ደግሞ ሰዎችን ስታይ ያንን ድፍረት መጀመሪያኛ ላይ አጋብተውበናል ብዬ ነው ማስበው። ከኪሩቤል ይልቅ ጀርባዋ ተመቸው ንጽሕት ናትና የማትቆረቆረው። እንዲህ አይነት ግዙፍ ቤተ መቅደስ የት ይሰራ ብንባል ኦብቪየስሊ አዲስ አበባ ነው የምንለው። ለምን የሰው ገንዘብ አቅም ያለው ኢንጂነሮች ያሉት ሪሶርስ ያለው አዲስ አበባ ነው ብለን ነው የምናስበው፣ ወይም ትልቅ ከተማ ነው የምንጠራው። እግዚአብሔር ግን የተመቸችው ጥቁሯ ነች። እንደ ኮንስትራክሽንም ደግሞ ይህንን በትራክ ሚክሰር በፓምፕ በተቀናጀ ማንፓወር ይሄን ዶም ማምጣት ይቻላል እንጂ በሰው ኃይል በባሬላ ተደርጎ በጀሪካን እየተቀባበሉ መሙላት ከባድ ነው። አይደለም ካለም ከስጋና ከደም ያወቅኩት ያንቺስ ከዚህ ከአርሲ ነገሌ ሐዋሳ ያለውን ፕሮጀክት የሚሰሩ የቻይና ካምፓኒ አለ። እሺ የዛን ፕሮጀክት ስራ አስኪያጅ ይዤው መጣው ላስጎበኘው። እሺ በጣም ሰርፕራይዝ ዶና አየው። ባቺንግ ፕላንቱ የታለ ይሄንን የሚያህል ኮንክሪት የምትሰሩት? ከዛ እንደ ሚክሰር አለች 350 ሊትር መታቦጋ ሚክሰር አለች። የኛ ባቺንግ ፕላንት ይችናታል። እኛ ኮንስትራክሽን ላይ ስንሰራ አንድ ሚክሰር 10 ይበላሻል። ምንም ሳትበላሽ እንደ ሙዚየም መቀመጥ የምትችል ሚክሰር ይሄን ሁሉ እንግዲህ ይሄ ወደ 8000 ሜትር ኪዩብ ኮንክሪት ነው። እስካድማስ ትክብደርስ ክብርሽን ልገልጽ 8000 ሜትር ኪዩብ ራፍሊ 1000 ትራክ ሚክሰር እንደማለት ነው። ተካከልሽ
ፍጥረት 1000 መኪና ቦቴ መስሎ ትራክ ሚክሰሩ ሚክስ አድርጎ የሚሞላው እንደማለት ነው ባጭሩ በአንድ ሚክሰር ይሄ እንግዲህ መቤቴ ስራ ነው እንጂ እንደ መሐንዲስ ከባድ እኔም ትውልድ ነኝ በዘይት ልሻለው ጠጠር ያው የሚገርም ነው እንግዲህ ጠጠሩን የዛ የሚጸልዩ ካህናቶች የነሱ ይመስለኛል እንጂ እኛም ኃጢአተኞች ነን ይሄ አየር ማረፊያ ሲሰራ ድንጋዩ ሄዶ ላብራቶሪ ተሰርቶ ያለፈው ጠጠር ነው ያ ጠጠር በአጋጣሚ የዩቴክ ሆነ አቶ ዮሐንስ ሆነ ፈቃጁ በዛ ጭንቅል ላይ ያለ መጣው ጠጠር እስከ ጉልላት እስከሚያልቅ ብረት እኛ ቶሎ ካልሄድን ሙሉ ስላቡ ውሃ አማራጭ የከርሰ ምድር ውሃ እንቆፍራለን እስከዛ ድረስ ግን ቦቲ ሁለት ቦቲ ተብሎ ተመድቦ የጠጠሩ ጥራት እድል አግኝቷል ማለት ነው ቦታው ይሄ አየር ማረፊያ ባይሰራ ምናልባት ከአዲስ አበባ ነው የሚጫነው ትራንስፖርቱ ከግዢ ውጪ ልዩ መጉላላት አለ በቀን እስከ በህዝብ ተሰብስቦ እስከ 1000 እስከ 1200 ሰው የዋለበት ጊዜ አለ ተረባርቦ በቃ ጥርሱን ነክሶ ይሰራል ቁመቱ ስታየው ወደ 64 ሜትር ያለነው ምዕራብ አርሲ ቢሆንም የፀሐይ መውጫ ምስራቅ እንደመሆኑ ለምዕራቡ የኢትዮጵያ ክፍል ፀሐይ የሚወጣባት ምስራቅ ነች ብዬ ነው ማስበው ምክንያቱም እመቤታችን ቅድስት ድንግል ማርያም የፀሐይ መውጫ ምስራቅ ነች ትባላለች ፀሐይ መውጫ ምስራቅ ነሽ ፀሐይ ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም እንደወጣ ሁሉ ከዚህ በኋላ ከዚህ የምዕራብ አርሲ አካባቢ በአባቶች አንደበት ድንግል ማርያም የምትመሰገንባት በአባቶች ትምህርት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም የምትሰበክባት የምዕራብ ምስራቅ እቺ ቦታ ነች አይመረመር ጥበቡ እሱ ብለናል 11 ባለሙያ አማረ ቢሮ ውስጥ ይወያያሉ ሁሉ ነገር ተዋይተው ሲወሰኑትን ነው ለኛ ሲሰጡ ለነዚህ መሐንዲሶች ለፎርማኖች እኛ ደግሞ እንሰጥና ወደ መሬት ይወርዳል ማለት ነው ስራው በ6 ማዕዘን ለዩቴክ ለዚህ ለአየር ማረፊያ የመጣ የአፈር መመርመሪያ ማሽን እንደ ከርሰ ምድር ውሃ መቆፈሪያ በ16 ሜትር ዙሪያውን ወደ መሬት ተቆፍሮ ታይቷል ይህም በአጋጣሚ የተገኘ 5000 ካሬ በአጋጣሚ የተገኘ ነው እንዴት ተሰራ እኛ መናገር አንችል በወቅቱ ድርጅቱ በጣም በፍጥነት ስራውን ጨርሶ ስለወጣ ያለውን ግን ቢያንስ ስራውን ባያልቅ እሱ ተደርጎ የተወሰነ ደረጃ ደርሷል ያው ጊዜ እዚህ ጋር በፕላኑ ተበልቶብናል በ15 ወር ውስጥ ነው ኢንጂነር ዓለም አየር ማረፊያውን የጨረሰ ያ ሲሆን ሲያልቅ ሲሄዱ ሌላ ችግር ሆነ ምን ላይ አድርሰውላችሁ ሄዱ ይሄኛው ሌላኛው ስላብ ተሞልቶ የላይኛውን ግድግዳ ጀምረን አይ ደሞ ሌላ ፈተና እሺ ታዲያ እንዴት ነው ይሄንን አስገራሚ ጉልላት ዶም ይሄንን ግዙፍ መስቀል እንዲህ ውብ አድርገው ያጠናቀቁት ይሄ ታሪክ ብዙ ጥፋት ያለው የሚያስደንቅ ፍጻሜ ያለው ነው እስከ መጨረሻው ከሰማችሁት ለህይወታችሁ የምትወስዱት ትልቁም ነገር አለ ከመቶ ሺህ ያላነሰ እንጨት ነው ከላይም ሲያዩት ምንም ወደታች የሚታየው ውስጥ ተገቦ እንደ ተሽለክልክ የገብቼ እንኳን ሳይ በግዚያው እንዲታይ ምን ወደ ሰማይ የማይታየም የእንጨቱ ብዛት ፍነ ብሎ ይሄ ብሎ ከሰማይ ዝናብ ቢዘንብም አይሞላውም በኔ ምንም ይሄ ምቻል እንደው እንደ ልብስ ያውን አቡጀዳም ጥንዲ ዙሪያ ብጠመጠም እንኳን ያልቃል ብዬ አላስብም በፍጹም በቃ እንደው ያስፈራል እንጨቱ ብቻ ዝም ብሎ እኮ ዋጥ ነው ስታደርገው ዋጥ ብላይወዱን ዋጥ ፌሮ ሲመጣም እንደ ይሆነ አንድ ቦታ ይገባና ጸጥ ይላል ብሩም በሚሊዮን የመጣ ብር አንድ ኮለለ ይሄ ትልቁ ኮለ ገብቶ ዝም ይላል በቃ በጣም ያስፈራል ወይ ሰፊ ነው በጣም እና ያስፈራል እንዴት ይሞላል ይሄ ነገር ይያልን በጣም ተጨነቃለሁ ግን ያው እኔ እሷን ምለው ቢሰሩ ልጆችሽን አስነሻቸው እኔ አቅም የለኝም ግን ይያየው ተጨነቃለሁ ምለው ሩሩነሽና ይህልሜ ተሳክቶ መቤት ያረጋቸው ያው እዚህ ጋር ደርሳናለች እግዚአብሔር ይመስገን አመስግኜሽ ድንግል ሊናዬ ረክቶ ከዛም በኋላ መሬት ወረርን ነው ጸበል ይዛችን በዚህ ተሸክመን 20 ሊትር ተሸክመን የሰው ቤት እየገባን የማርያም ጸበል ከጥቁር ማርያም ነው የመጣነው ያን ሐዋሳ ላይ ጸበል እየረጨን መዞር ጀመር
ሰው ቤት አዎ ተጧቷ 12 ሰዓት በረንኳኩ ካለ ወደ ስራ ሰው ሳይወጣበት እሺ ምንድነው ይላሉ 20 ሚሊዮን ብር ፈይቶ የተገዛ እንጨት በላይ ሆነ እንጨት ይሄ በስብሶ ሊወድቅብን ነው ይሄን ነገርን አስከሬን ነው አባካችሁን አቃብሩ ያቃብሩ ጥሪን የመጣ ነው ተነሱ ጣሪያውን አልብሱ እንነሳ ጣሪያውን እናልብሳ እያልኩኝ አጭር ጸሎት አቡነ ዘበሰማያት አባታችን ነው እንላለን ከዛም በኋላ ጸበላችን ረጫለን በቃ ሰው ኪስ ውስጥ እንደው ለመግባት ትንሽ እየቀረ እንደዛ ያረግን እያዘረን በቃ ከዛ ጉባኤም ብፁዕ አባታችን አቡነ ዮሴፍ ፈቅደውልን ነበር አዋሳ ላይ በዚህ መሰረት አዋሳ ፕሮግራም አደረግን ማለት ነው ከዛ በኋላ ታውን ጉባኤ አለቀ ወጣን ከዛም በኋላ ደግመን ጉባኤ ብንል አይፈቀድልን አንዴ ነው እድል አንድ ናት ስለዚህ ከረጢት የምትባል ፈጠራው አስገባኝ መጀመሪያ ፈጠርኳት እንት ሻሸመኔ ጊዮርጊስ ላይ ነው ሰፋን ከረጢቱን በየቀኑ ቆጥባለሁ በየወሩ በሞዴል 30 አስረክባለሁ የሚል ጽሁፍ ጻፍኩና ለመኪናው ለምኑም እንደው በተን ነው በቃ ስልክ ቁጥር አለ አካውንት አለ በዛ ያስገባል አለዛ ግማሹ ይዞ መምጣት ጀመረ ከረጢቱን ወስዶ ብሩም ይዞ ማይመጣለ ዝም ብሎ ይመጣና ምን ትፈልጋላችሁ ይልና አድርጉም ይሄዳል ከዛ በኋላ እንደ ማስታወቂያ ሰራን ማለት ነው ሜሴጁን በዛ ምልካለን ሰው ከዛ ስራው አልቆመም ከዛም በኋላ በዛ ላይ ደግሞ አሁንም ቢሆን የምንጠቀመው ኦፒሲ ሲሚንቶ ነው ድልድይ የሚሰራበት ሲሚንቶ ማለት ነው አረታ አንዱ ነው አዎ በሱ ነው የምንጠቀመው መጨረሻ ላይ ግን ያው ከሰጠነው በኋላ ደግሞ ክልሉ ተከፋፈልን ነው 10000 ሰው በጠቅላላ ወደ ዲላ ወደ አርባ ምንጭ ወደ ወላይታ ወደዛ ፈለሰኮ የዛን ሰዓት ያሳደነገጠን ደግሞ ከዛ በቃይ በዚህ ሰርተን አንጨርሰውም ምንድነው በቃ መላችን ይያል በቃ ያው ከላይ ያለው ዶሙ ለማልበስ ምንም የለም ምን እናርገው ፕላይውድ አልብሰን ፌሮ ከየት እንግዛ ከዛም በኋላ ሄደን እንደው ወይዘሮ ገሌ በሶስት ወር ከፍሎታለሁ 6 ሚሊዮን ይስጡኝ አልኩኝ ብድር ነው አዎ እሺ ለመሆኑ ታውቁታላችሁ እሱም ብር አባ አሉኝ ሌሎችም ደግሞ እንደው እንረዳለን ብለው እንደድንገት እንደው ይረዳሉ ብሎ ሰው ገፋፋን እሺ ተረዳላችሁ ወይ ብለን ምን አለ መሰለ ይሄን አለ በቃ እንደው ጉባኤ እናደርጋለን ምናምን አሉ ከዛም በኋላ እሺ ከዛ እነሱ ምንድነው እንደ ጉንተን ነው እንደ ጭስ በነው ጥፍታ ነው ያንስ እንደው በቃ እንደው ይዛን ሰዓት እንደው ፈቃደኛ ቢሆን አቅም ያለው ቢሆን እንደው በሐሳቤ ቢስማማ ሰው አይሸጥም እንጂ እኔም ሸጥ ሆኖ እኮ ቢሸጡኝና እንደው ይሄ ህንጻ ቢያልቅ ከዛ በኋላ ወይ ጠፍቼም በዛም ብዬ ልመጣ ይችላልው ብሞትስ ግን ይሄ አልቆ ባይ ብዙ ሰው እኮ ይድንበታል ዞሮ በዛ ለክም አሰብኩኝ አንዳንዴ እንደ ቀልድ ዝም እየሳገኝ እናንተና አግተን ይሄን ጨርሳለን ስላችሁ ሰዎች ፈቃደኛ ግን ባግታቸው ፈቃደኛ ይሆናሉ አሁን እንደ ቀልድ ማወራቸው ላለው ለቤተክርስቲያን ለማርያም ከዚህ በኋላ ማርያም ከፊታችን መጣች የነበረን 1 ሚሊዮን ምናምን ብር ነው ከዛም በኋላ እንደምን ብለን ስንሰበስብ ከዛ 1 ሚሊዮን አገኘን 2 ሚሊዮን 500 ምናምን ደረሰልን ከዛ በኋላ ምንድነው ብድር ብለን ወደ 3 ሞላለን እንደው ምናምን ብለን በቃ በዛም አዲስ አበባም ዟር ተክለ ሃይማኖት ጋር ፌሮ ያለበት ሞላውን ጫኑልና ከዛም በኋላ እኛን ከፍላችኋለን ብለን ብንል ምን ማንም ጠብ የሚልም የለም ከዛም በኋላ እዚህ ዛም ያለው እዚህም አለ አይናችን አፍጠን እንደው ቤቱ ገባን እግሩን ያዘው እንደው እኛ ይሄን ሀል ብራን ሰጠን ቀሪውን ደግሞ እናስገባለን በማርያም ስም ነው መነግር ምናምን እሺ ያለችን ብር ጥርግ አድርገን ሰጠነው ከዛም በኋላ ወደ 2 ሚሊዮን ነው ወደ ያለብን ፌሮና መጣን ፌሮ ተሰርቶ በቃ ሲሚንቶ ቤት እንግዛው ሲል ደግሞ ከየት የምትባል እዚህ ጋር አለች አሁን ኦፒሲ ነው ዋከሽን የምታውቂው ካለ አስመጪልን እንከፍልሻለን ካመጣች በኋላ ጊዜ ሲጭልን እንልኳል ከዛ በኋላ ያስመጪልን ችግር የለም ሲሚንቶና አምጡ እኔ እከፍላለሁ አለች ከመቀሌ 1000 ምናምን ኩንታል 1500 ኩንታል ገባ በለው ዝም ብለን ገባ እንደዚህ ብሎ መንገዱ ዝግ እኮ ነው የዛን ሰዓት ተከፈለ መሶቦ ሲሚንቶ ያባይ ግድም ይገደብ ተብሎ ዝም ብሎ ያዳዳዳዳ አምጣ ስንለው ሌሎቹ እዚህ ጋር ሲያስወድዱብን እየጨመሩ እዚህም የለው አሳ ለምን አዲስ አበባም የለ ከዛም በኋላ ከገባ በኋላ እንግዲህ ከየት ይከፈይው ለሰውየው ሰጠን በዚህ ልክ ስራው የላኛው ማለት እዛ እሱም እያለቀ ሲመጣ ወደ መስቀላን መስቀልም ዝም ብለን ስናጠና እንግዲህ ወደ 10 ሚሊዮን ነው የሚፈጀው ከዛ ወደዛ ደረስን የሱም እያስጨነቀ መጣ ብር እጅ ላይ የለም እያን እሱ ከትንሽ አንዱ 4 ሚሊዮን ከፍላለሁ ከዛም በሂደት ያው ዞሮ በዚህው በከረጢት በመተሰበሰበው ግማሹን ስንከፍል ማቴሪያሉን ይገዝተን የነዚህ የሆነ ኢንጂነሮቹ ጓደኛ ነው ዮሴፍ ይባላል እዛው አዲስ አበባ ነው ሙያውን በአጠቃላይ ተባበረን
እሺ ቢያንስ ወደ 2 ሚሊዮን በትንሹ ሙያው ብቻ ማለት ነው። ተባበረን ተሳካ መጣ በክሬን ተሰቀለ የማይታይ ታየ ተዳሰሰ እንደሰው በጠባቡ ደረት አዳምን መሰለው ላይ ያለው መስቀል 52 ኩንታል ያችን ለማስቀመጥ 100 ቶን ክሬን ነው መጥቶ ያስቀመጠው። እዛ ጋር እንደተንሰውም ደው ደሳለው ልል ብሎ አሾልከን እናስገባው ስንል በደቂቃ ውስጥ እንደው ሰው ወጥቶ እንደው የሚያስደምም ማታ ላይ ነው። በቃ እንደው ወጣ ዝም ብሎ ማንንም ክላሽ አንስቶ በለው በተኮስ እንዳለ እንዴት በደስታ ተቆጣጣረው። በቃ ክርስቲያኑ ምናምን ተቆጣጣረው። እሺ ጭንቀታችን በዛ ልክ የነበረው በቃ ምጥ የነበረው እዛ ጋር ደርሶ ማየት ጀመርን። ትማርካለች ሁሉን የጥቁር ውሃ አበባ በጳጳሳቱ ንቦቹ ላለችና ተከባ ነው። በጣም ይሰቀጥ ነገር ነው የምነግራችሁ። ጓደኞቹ ሙስሊሞች ናቸውና ግዛው ይባላል። ስራው እንዳይቆም ስራው ቆመ ማለት ለክርስቲያኑ ሞራል ጥሩ አይደለም፣ ለሰው ሞራል ጥሩ፣ ለሰራተኛ ሞራል ጥሩ አይደለም። ስለዚህ እስኪ አንዱን ኮለን እንኳን ቻለናል ነው እዚች ጋር ቤተ መቅደስ ኮለናት እሷን ስጡኝ ብሎ ወደ 6 ሙስሊም ጓደኞችን ይዞ መጣ። ሌሎቹ ክርስቲያን ልጆች አሉ። ህብረት ፈጥረው መጡ። ነገን ሞላለን፣ በጣም ጥሩ ምሳዙ ይዘጋጅልን፣ በጣም ጥሩ። ልክ ማታ ከምሽቱ 1 ሰዓት ላይ በፌርሙዝ አድርጋ ለመሄድ አጥሚት ታፈላለች ሚስቱ። ብረት ድስቱ ግልብጥ አለና ጻል ልጁ ላይ ጀርባው ላይ እንዳለፈሰሰባት ሙሽ ልቅ አለች። የነገ ፕሮግራም ማን ያስባል? ልጅ እንደዛው ነው። እንደምንም እየተለቃቀሱ ነጋ። ጧት ሐኪም ቤት አትሄድም ልጅ ያለ በፍጹም የማርያምን ኮለን ሳልሞላ አልሄድም ብሎ ጻኗ ልጅ አሁን የትልቅ ልጅ ሆናለች። ጻኗ ልጅ ይዘው መጡ። እዛ ጋር ተቀመጠች። ባለቤቱ በሉ ለጻኗ ሲባል አጣርፍ ተባለ። የሰማም ሰው ግዛው እንደዚህ ነው ያደረገው፣ ልጅቷን አልወስድም ብሏል፣ መፈተን አልፈልግም ብሏል ተባለ። እሳት ነው ያው ይሄ በባህላዊ ዘይት ምናምን እዚህ ሞኖክሶች ቀባብተዋት ቃጠሎ ትንሽ ቀንሷል። ቢሆንም በየሆነ ደቂቃ ተለክሳለች። በፍጥነት ያኮለን ተሞላ። በኋላ ምሳነሱን ያበላን ምን ይያለ ሌሎች ልጆች ህፃኗን ይዘው ሐኪም ቤት ሄዳ አሁን ጠባሳ እንኳን ብዙ የለም። እና እንደዚህ አይነት በዚህ ቤተክርስቲያን ታሪክ ውስጥ አለ። ለምሳሌ በድሮ ጊዜ ግብዣ የሚጋብዘው ያው ህዝቡ ያዋጣ ነበር። 10 እንጀራና 1 እንስራ ጠላ አንጡ ይባላል። ያንን አንጡ ስንል እስላሞቹ ይቀድማሉ። በእውነት ይቺ ውስጧ ታውቃለች። ንግስ ሲሆን ላነገሰው እህል ሳይቀምስ ሳይበላ ሳይጠጣ አንድም አይሄድም። ያ ጊዜ እንደም ህዝብ አይበዛ። ነፍሮም ቀቀሉ፣ ቆሎም ቆሉ። የዚያን ጊዜ እናቷ ደም የሚባሉ ነበሩ፣ እናቶ ሰማን የሚባሉ ነበሩ፣ ትልልቅ ሰዎች ነበሩ። የነሱ መሶብ ይቀድማል። በእንስራቸው ይዘው በገንቧቸው ይዘው ሙስሊሞቹ ይቀድማሉ። እኛም ደስ ሲለንና እንቀበላቸዋለን። እንግዲህ ኮንክሪት ለመሙላት ኮንክሪት አይቆረጥም ብያቸዋለሁ። እንደ እንጀራ ነው የምንጋግረው። ይህ ማለት አንዴ ሲዞር 500 ኩንታል ይበላል። ስለዚህ ምን ያስፈልገናል? ሰው። ስለዚህ ህዝቡ በጥሩምባ ይጠራል። የሐዋሳ ህዝብ በእውነት ምስጋና ያንሰዋል። የጥቁር ህዝብ በተመሳሳይ በጥሩምባ ይመጣል። 1000 ሰው ጣሪያ ላይ እናወጣለን። 1000 ሰው መቀባበል ነው። በዚህ አጋጣሚ ታዲያ እነማን ይመጣሉ? ፕሮቴስታንት ወንድሞቻችን፣ ሙስሊሞች ወንድሞቻችን። ይሄ አካባቢ ላይ ለሀገር ምሳሌ የሚሆን ህዝብ ነው ያለው። የሙስሊም ጾም ሊሆን ይችላል። ይሰራሉ። 7 ሰዓት ሲሆን ይወርዳሉ፣ ይነጠፍና ይሰግዳሉ። በተጨባጭ አሁንም አሉ። ቤተክርስቲያናችን አሁን ፈረሰች ምላቸውን ስንሰራ እኩልተኛ አዋጥተው እኩልተኛ ጋር ነው የሰሩት ሙስሊሞቹ። አቶ ሰማን ኑሪ የሚባለው ግማሽ ቆርቆሮ ቻለ። እንደገና አንዱን መዝጊያሶ ቻለ። ቤተክርስቲያኑ አንድ እንደው እንደ ጮት እንደ ደወል ተተሰማ እንደ አደጋ ነገር እስላሞቹ ቀድመው ነው የሚገኙት። እውነት እኔ ለማዳነቅ አይደለም ማምላከን ያለውን ነው ያለው ያየሁትን ነው። እድሜም ጥሩ ነው። ይሄ 120 ሺህ በ115 ብር እንጨት። ይህ እንጨት ፕሮቴስታንት ነው። እሱ ነው ያቀርበልን። እሱ ያስገባል እንጂ ስለ ብር ነገር እኛ ስንፈልግ ነው የምንሰጠው። ይሄ ሸክላ የመጣው እንግዲህ ከምዕራብ ኢትዮጵያ ነው። ይሄ ደግሞ በአጋጣሚ አሁንም እዚህ ሀገር ያለ ልጅ ግን ለሹፍርና ጅማ ሄደ ልጅ ነው። ጅማ ላይ 5 ብር ነው አለ። 5 ብር እርግጠኛ ነው በል የተወሰነ ላክና ቴስት እናስደርግ ብሎ መጣ። ዩኒቨርሲቲ ወስደን አሳየናቸው።
የከሌ መኪና ሳርጭኖ ጅማኔ ያለው ወዲያው መረጃ ተሰበሰበ። ስለዚህ በ5 ብር ተገዛና ለ3 መኪና ብቻ ነው ብር የከፈልነው። ሌላው ሸክላውም የተገዛው ሙስሊም ልጅ ነው። እሱም አንድ መኪና ሙሉ በነጻ ሰጠን። እኔ ምን ያለው ከፕሮቴስታንት ቤተሰብ ነው የተወለድኩት። ተወልጄ የሚያደግኩት በፕሮቴስታንት ቤተሰብ ውስጥ ነው። ግን እዛ እምነት ላይ ሆኜ ከህፃንነቴ ጀምሮ ከሐዋሳ እዚህ በእግር ንክስ ሲኖር እሁድ ሰንበት ሲኖር መጣ ነበር ከጓደኞቼ ጋር። ድንግል ፈቅዳና ወዳ በቤቷ ደግሞ እሷን እንድሰራ ፈቅዳልኛለች ብዬ ነው ሁሌም አስበው። ስለዚህ ከዛ አንፃር ያው ማገልገሉ ፈተና ቢኖርበትም በቃ ለድንግል መሰጠትን ለድንግል ማገልገልን ግዴታ እንዳለብኝ ስላመንኩ ነው በርካታ ነገሬን ትቼ እያገለገልኳት ያለሁት። ቅዱስ ላሊበላ በዘመኑ ወደ ሰማይ ተነጥቆ በእግዚአብሔር ፊት ጸራ አርያም ደርሶ እግዚአብሔር ራሱ ላሊበላን እንዴት እንደሚገነባ ፕላንና ንድፍ ሰጥቶት መላእክት አግዘውት ይሄው ለሺህ ዓመታት የቆየ ድንቅ ነገር ሰራ። እኛስ በእኛ ዘመን ሁሌ ታሪክ አውሪ ሆነን ቀርተን ነበር። ታሪክ አንሰራም እየተባለ ብዙ ጊዜ ይወቀሳል። እኔም እንደዛ ይሰማኝ ነበር። አሁን ግን የማያቸው አስደናቂ ነገሮች በእኛም ዘመን ዋጋ እየከፈሉ እናትና አባቶቻችን ታሪክ ለመስራት እየተፍጨረጨሩ ነው። የልጆቻችን ሲያዩት ይሄ ምንድነው ሲሉ ሃይማኖት ይሰብካል፣ ቤተክርስቲያን ይባላል። ለምሳሌ እዚህ ጋር 6 የኮንክሪት ምሰሶዎች አሉ። እነዚህ ለምን 6 ሆኑ ሲባል የስድስቱ ቃላተ ወንጌል ምሳሌ ነው። 6ቱ ቃላተ ወንጌል ምንድናቸው ሲሉ መጽሐፍ ቅዱስ ገልጣችሁ አንብቡ ቢባሉ ሃይማኖት እንዲህ ይሰበካል። ይሄ የኛ ዘመን ዳግማዊ ላሊበላ ነው። ወይ እጅሽለው ስትገነቢ እንዴት እዚህ ደረሰ ጥያቄ ይገርማል። አይ ምእመና አይ የኢትዮጵያ ሕዝብ እንደው እግዚአብሔር ይቅረባችሁ። ጥንካሬው በውጭ ያለው ምሰሶ ደግሞ በዕለተ ምጽአት የሚመጣ ነፋስ ይገፋው እንደሆነ ነው እንጂ ከዛ ወዲህ የሚመጣ ነፋስ አይነካው። እንደው ግሩም ነው አሰራራቸው። እመቤቴ በእውነት እንወድሻለን የእውነተኛ መብልን ክርስቶስን ወልደሽልን ምክንያተ ድኅኖይ ድንግል ማርያም የአምላክ መገኛ በአማላጅነትሽ በመታመን እንጮኻለን እኛ ምሕረትን አሰጭን ኪዳነ ምሕረት የዓለም መዳኛ። በአንድ መሰረት 2 ቤተክርስቲያን ሰርታችሁ አይተናል። ብርቅና ድንቅ የሆነ ስራ ተሰርቷል። ለትውልድ የሚተላለፍ ቅርስ ነው። እግዚአብሔር ይባርካችሁ። አክሱንም አይተናል። ግርማዊ ቀዳማዊ ኃይለ ሥላሴ ነፍሳቸውን ይማር የሰሩትን በጣም ጥሩ ነው፣ ሰፊ ነው። በአንድ መሰረት ግን አንድ ቤተክርስቲያን ነው። ይሄ በአንድ መሰረት 2 ቤተክርስቲያን ነው። አሁን የቆምንበት አንድ ቤተክርስቲያን፣ አሁን ከቆምንበት በታች ያለው ደግሞ በጣም ሰፊ ቤተክርስቲያን ተሰርቶ አግኝተናል። እጣን ሲታጠን ብዙ ጊዜ እጣን ሸክላ ላይ መቅረት እድሉ በጣም ይሰፋ ነው። ስለዚህ ቤተክርስቲያኑ ዝግ ሆኖ ብትመጣ ስትሳለም ቤተክርስቲያን ይሸታል። ለሁሉም ስሟን ጠርቶ የሚያፍር የለም። በውስጡ ለመኖር ናፍቃለው ሰላም እንዲሆን በቤት በደጄ ወደ ማደሪያ ልምጣ ማልጄ አይደለም ጸበሏ አዲስ አበባ ያሉ ውጭ ሀገር ያሉ እንዳጋጣሚ በማብራት ምክንያት ጸበሏ ቢጠፋ እንኳን ከቧንቧ ቀርተው የዳኑ ብዙ አሉ። በእውነት ከዚህ ግቢ አዎ ሳር እንኳን ተዚህ አጅደው ለመውጣት አይችሉም። ሰንበሌጡን አይቶ ሲወጣ እላው ላይ እንደሳት ምን እንዳቃጠለው አይታወቅም፣ እንደተሸከመ ተቃጠለበት። በድንግል ማርያም ልመና ምልጃ የተደረገልኝ ነገር በርካታ ነገር ነው።
እንዲቀል ሸክሜ ከትከሻዬ ወደ ዙፋን ልቅረብ ጌታዬ። ልጅ አለችኝ እኔ ትምህርቷን ጨርሳ እንደው መቤቴ ብያት ገና ተናግሬ ሳላበቃ ነው ስራ ያዘችልኝ። ጥላም ማስገብቻለሁና ለኔ ከእናትም በላይ ነች። እኔ 10 ዓመት ሙሉ ሳገለግል ምን ጊዜም የማርያም ቀን ሌሊት 12 ሰዓት ወይ 11 ተኩል ጀምሮ ስለ ማርያም እያልኩኝ በር ላይ ነበር ምለምነው። ኦፕሬሽን ሆነው ማጸናችሁ ተዘግቷል ተብሎ አትወልድም ተብሎ የወለዱ አጠገቤ ላይ የድንግል ማርያም ስዕል አድኖ አለ። እዛ ላይ ስለት ብሎ የተንከባለሉ አቃለሁ። ተመለሰልኝ ደስታ ሰላሜ ቤት መጥቼ በመሳለሜ የሆነ ወቅት 25000 ምናምን ብር ነው በሂሳቡ ሲሰራ የመጣውና 1600 ምናምን ብር ነበር አካውንቱ ላይ። ከዛ 9 ሰዓት ተኩል አካባቢ ሆነ ተደወለልኝ። አረ ገንዘብ የለም ክፍያ ዛሬ ነው። አረ ችግር የለም ድንግል አሁን ታመጣዋለች ጠብቁ። 10 ሰዓት ካለ 30000 ብር አንዷ ይዛ መጣች። ድንግል አዘዘቻት ማለት ነው። በ1969 ዓመተ ምህረት ታዚህቶ ጋር ድረስ መንገድም የለ መተንፈሻም የለ። ግብ ሊፈጠር ሲጀምር ዝናብ ከየት እንደመጣ አይታወቅም። ድብልቅልቅልቅ ቀርጎ በረዶ ጭምር ዘነበ። እንደገና ብትንትን ሰው ብትንትን አለ። አሁን ያ በረዶ ሲዘንብ 2 ጎበዞች መጡና ቤተልሔም እንደምታውቁት መቼም ክብር ነው። መጡና እየሰለቀቁ ገብተው ቤተልሔም ውስጥ ቆሙ 2ቱ። ሌላው ተበታትኖ እንደው በየደረጃው ስር ነው ያለው። እነሱ ግን ደፈሩና ቤተልሔምም እንደቀየድ ያለች አጥር ነበረች። እሱ ሁሉ ነቃቅለው ገቡና እዚያ ቆሙ። እንደቆሙ የኔ ጓደኛ መምሬ ዳንኤል የሚባሉ እመቤቴ የለሽም አሉና እዚያ ላይ ውሃ አለ ወለሽ ሄዱና እሱ ላይ ተንከባለሉ። አለቀስን። 1 ሰዓት ያህል አለቀስን። በኋላ ያዝናብ አባራና ፈረስ ግልቢያ መጣ። እየተሽቀዳደሙ እየፎከሩ ተወዲያ እየተንደረዱ መጥተው 2ቱም አንድ ጊዜ እንዴት ይወርቃል። 2ቱም በአፍጢማቸው ተፈረሳቸው ፊት ወደቁ። በኋላ ያው ህዝቡ ተሰብስቦ አነሳና አስተኙና ጋቢ እንዲህ እያሉ ትንፋሽ አነሳቸው። በኋላ ጤና ጣቢያ የሚባል እዚያ ወሰዱና ሕክምና እንትን ሲሏቸው 2ቱም እዚያ ሞቱ። ተጠራና ህዝብ ወደ ሀገራቸው ሬሳቸው ሄደ። በ69 ሐምሌ 7 የሥላሴው ዕለት ነው ይሄ የተሰራው። አልበላም ምግብ ብለው ልጆቻቸው አፋቸው አልፈታም ብለው እችን ካፈሩን ወስደው ብዙ ሰዎች በዚች ባፈሯ የዳናል ቃል። አሁን ደግሞ አንድ መሪጌታ ነኝ ብሎ ተኛ ጋር እያገለገለ እኛ ስንወጣ እሱ ለካ መጋረጃውን ለብሶ ቤት ውስጥ ነው። ለካኛ ላይ ነው ተውስጥ ነው ምንሸነጉረው እንደ ባል ሀገር። ያን ሸንጉሩን ንቅል ያደርግና ያለውን ንብረት ባንኮኒውን ዝቅ ያደርግና ቴቡንም ሁሉንም ይዞ ወጥቶ እሱ መጥቶ እዚህ ጠበሉ ጋር ተኝቷል። ሚካኤል ነበር። ነሐሴ 12 ስንመጣ ተከፋፍቷል። ባንኮኒም ተሰባብሯል። በሉ ተሰብሰቡ ውዳሴ ማርያም እንድገ አያመልጥም። እዚህ ሌባ ስንት ቀን እግርና እጁን እየቆለፈች እኛ እዚህ ሜዳ ላይ አገኝተነዋል። ይሄም አያመልጥም ማለት ነው። ውዳሴ ማርያም ደግመን በሉ አስሱ ግቢውን ስንል ተኝቷል። እዚህ ተኝቶ ሰዎቹ ሲቀሰቅሱት አያውቅም፣ ሲጠሩትም አያውቅም። ምንድነው እኔ የትም እንዳለሁ አላውቅም። ምን ልትሻመጣ? የሰራውንም ወንጀል ዘረዘረ። የታረከው ብሩን ቀብሬዋለሁ። የት? አሳያችኋለሁ። ያንን አነሳን አመጣን ቢሮ በር ላይ ያደረግን። ልጆች በጥፊ ሲሉት ዞር አለና አባት ያለኛ ቤት አልኩት። በላይ አሰብ ያን
ሁሉ ህዝብ በልቶ እመቤታችን አስምራው የለም። አንተ መሪጌታ ነኝ ብለሃል፣ እስቲ አንድ ሁለት ቀን ንገረኝ አልኩት። ዋዜማውንም ስላሴውንም ነዳው። እንደው አንተ ይሄ ሙያ ይዘህ ነው እንዴ ለብነት ተገባው? አይ ያልናዘን ያዘንኩ። አይመታም፣ የኛ ኃይል ይዞታል። ድንግል ይዘዋለች። እንግዲህ ድንግል እንደያዘችው እሱን ጣቢያ ማንወስድ የትም ማንወስድ እናባረረዋለን እንደ መጣበታል። ታዲያ በኋላ በቅዱስ ጴጥሮስ ስልጣን ተይዣለሁ። ወላዲት አምላክ ተንግዲህ ወዲያ ቤተክርስቲያን ብደፍር ተሰረኝ አታራምደኝ ብሎ ገዝቼ ወዴት ነው የምኬደው? አሁን ወደ አዲስ አበባ ሄዳለሁ። ያልተቆጠረም ገና ተዚያ ብር ላይ አንስቼ 100 ብር እንካ አዲስ አበባ ያደርሳል አልኩ። መጀመሪያ አንድ ግለሰብ እኔ ቤተክርስቲያኑን አሰራለሁ ብሏል፣ ስለዚህ የነበረው ቤተክርስቲያን ይፍረስ ተባለ። ፈረሰ። ከዛ ያ ሰው የመጣና እኔ እኮ ለፕላን ማሰሪያ እስከ 100 ሺህ ብር አግዛለሁ ነው ያልኩት እንጂ ሙሉ ቤተክርስቲያኑን ብቻዬን አሰራለሁ እኮ አላልኩም ማለት። ሰው ፈርሷል፣ ምንም ማድረግ አልተቻለም። ቁፋሮ ተጀመረ። ኤክስካቫተር ደግሞ በተውሶ ሲያገኙ ነገ ላናገኘው እንችላለን ብለው በሰፊው ቆፈሩ። እዛ መሀል ላይ ያቺን 300 ካሬ ቤተክርስቲያን ትንሽ የፉቲንግ አቆሙ። ሰው የሆነ ኢንጂነር ባለሙያ በዚህ ጋር ሲያልፍ ሲያየው በጣም ግራ ገባው። ሰፊ ጉድጓድ ላይ ትንሽዬ መሰረት ነች የቆመችው። እንደ ባለሙያ ስሜታዊ ሆኖ ይሄን ስራ አቆሙ ብሎ አስቆመ። እሺ ያ ሰውዬ ደግሞ ጓደኞቹ ጨረታ ሊጫረቱ ሲመጡ ተሳሉና ካሸነፋችሁ እቺን ቤተክርስቲያን ተሰራላችሁ አላቸው። ኦኬ እነዛ ሰዎች ስለተሳሉ ኤርፖርቱን ለመስራት ጨረታ አሸነፉ። ሲያሸንፉ እንግዲህ ዮቴክ በጣም ትልቅ ድርጅት ነው። ደረጃውን የጠበቀ ጠጠር፣ ብረት፣ ሲሚንቶ እየመጣ ስራው ተቀላጠፈ ማለት ነው። እንዴት ነገሮች እየተሰናሰሉ ተጀምሮ መጨረሻ ላይ ሊያልቅ ሲል ደግሞ የሌሎቹ አቅም ሲዳከም እግዚአብሔር አምላክ እኛን እናንተን ይህን ጉዳይ እንድናቀው እንድንሰማው ጠራን ማለት ነው። ግን ያኔ ገና ሳይጀመር ለአስተዳዳሪው ወይም ለዚህ አካባቢ ምዕመናን በቃ ዝም ብላችሁ 300 ሚሊዮን 400 ሚሊዮን የሚፈጅ ህንፃ 5000 ካሬ ላይ ስሩት፣ በቃ እግዚአብሔር ያውቃል ያልቃል ችግር የለም ስሩት ቢባሉ ኖሮ ገና ከጅምሩ እውነት የመጀመሪያ ቤተክርስቲያናቸውን ያፈርሱ ነበር? መጀመሪያ አንድ ግለሰብ ሰራዋለሁ ብለዋል ስለተባሉ ነው እነዚህ ሰዎች ቤተ መቅደሳቸውን አፍርሰው ጉድጓድ የቆፈሩት። እግዚአብሔር ይገባቸዋል ብሎ በሚያስበው ቋንቋ ነው ለካ የሚያናግረን። እኛ ይሄ ቤተክርስቲያን እንዳለ አናቅ። እዚህ ትንሽ ከተማ ላይ እንዲህ አይነት ተአምር እግዚአብሔር እንደሰራ ስለማናቅ እግዚአብሔር ተአምር መስራት ያቆመ መስሎናል። አላቆመም። እግዚአብሔር በእኛ የሚወት ተአምር ይሰራል። በዚህ ቤተክርስቲያን ያገኘው ልምድ ሰው ከጸና የሚሰራውን አያገባው። ማንም እጅግ በጣም ይወላል ጥፎ ምን ሊኖር ይችላል፣ ግን 1200 አባወራ ባለበት ሀገር ላይ እዚህ ጋር ማድረስ። ለምሳሌ ስቴንሌስ ስቲል በጣም ዋጋ ውድ ነው። መስቀሉን ሲሰራ አንድ ሙስሊም ለሆነ ምንድነው ስሙ ሊፍት ገዝቶ ያስቀመጠውን ባለ 12 የሆነ ቦታ ተገኝቶ ሊገዛ ካሰበበት 3 ቀንሶ ተገዛ እና ብዙ ድንቃ ድንቅ ነገር አስተምሮናል። አሁንም እኔ ደጋግሜ የምናገረው እኔ በጣም ኃጢአተኛ ነኝ፣ ግን እግዚአብሔር በእውነት ለካ የሆነ በቃ ኃጢአተኛን ነው የሚከተለውና አሰርቶኛል። እጅግ እኔ ነገ በሞት ደስተኛ ነኝ። በቃ ከውስጥ ሳይሆን እንዲህ ሳይሆን እንዲህ ብሎ ሳይሆን በቃ አሁን በመሰሶ ነው መሀልኛ ገጠር ቤት ይሄ ነገር እንደዚህ ይቻል ይሆን እላለሁ። ደግሞ ይቻላል። በገጠርም ሰርቪስ ሰርተን ከተሰራ በኋላ መሰሶን ያወጡታል አንዳንድ ቦታ ላይ እና ጭምጭማቱ ይዘዋል። ይሄስ ማገሩ ምናምኑ ያለው እንደዚህ ይዘዋል እንዴ? ግን ይሄ እኮ ትልቅ ነው፣ ይከብዳል። መስቀሉ ምኑ ከአናቱ ላይ ያስቀመጥ ነው። እዛች ትንሽዬ ሸክላ ነው አናቱ ላይ ቁጭ የምናደርገው። ምንም የሚከብድ ነገር የለ። አሞራ ባያርፍበት ነው። ገው ብሎ በመኪና በዚህ ሲያልፍ እግዚአብሔርን 3 ቀን የወጣውበት ቀን አለ። ማርያም ዘልዬ ወደቀ እንደ ጣሪያ ውዬ። ግን ለሰው አወራም እኮ መስቀሉ 52 ኩንታል ስለሆነ ከላይ ያለው ፈሩት። መቼም ሰው ፍጹም አይሆንም፣ ሙሉ አይሆንም። በነገራችን ላይ ለመንገድ ስራ የመጣ የቻይና ሚስተር ሉ የሚባል ሰው አለ። ግን አሁን ያላችሁበት ደረጃ ባትሞሉት ይሻላል ያለ አደጋ አለው። ዋተር ፕሩፍ ወይም የውሃ ስርገት መከላከያ ስራ ይፈልጋል። ጉልላቱ ከላይ አለዚያ ውሃ ያስገባል።
እላው ላይ ደግሞ ግራናይት ወይም ደግሞ ሞዛይክ መሰራት አለበት። ይሄ ነገር በዚህ ተንጠልጥሎ ከቀረ የተሰራው ጣሪያ በርካታ ዝናብ ሲፈስበት አንድ ክረምት አልፏል፣ ሁለተኛ ክረምት ይመጣል፣ አደጋ ውስጥ ነው ያለው። በነገራችን ላይ የትኛውም እቃ እዚህ የምንጠቀመው ገንዘብ ትንሽ ነው ያለን ብለን ትንሽ ኳሊቲ አንጠቀምም። በቃ የሚሰራውን እግዚአብሔር ነው የሚያዘጋጀው ብለን ነው የምንጀምረው። ስለዚህ ጥርት ያለ ማቴሪያል ስፔሲፋይ እናደርጋለን። እኛ ቀድመን መንበሩን አሰርተነዋል። 3 መንበር የዛሬ 2 ዓመት ፈጅቷል መንበር ለመስራት። አሁንም ቢሆን ቀጣዩ ያው እሱ ያውቃል እንግዲህ ወንበሮች አሉ፣ መጋረጃ፣ ቀለም፣ ስዕል አድኖ፣ ምንጣፍ፣ የኤሌክትሪክ ዙሪያውን ሳውንድ ሲስተም፣ ሜካኒካል ሲስተም፣ መሬቱ ግራናይት መሰራት አለበት። አድሄሲቭ አለ፣ የመብረቅ መከላከያ፣ ሌሎች ስራዎች አሉ፣ ኤሌክትሪክ ስራዎች ገምተን አጠቃላይ ዝርዝሩን አውጥተናል። ጭንቀቱ በዛ ልክ ያው የዚህ ህንፃ ማቋረጥ ጭራሽ ፍራቻ መጣ። አይን ቅንድብ ኩሎች በዚህ ልክ የሚያንቀጠቅጡ ሆኑ። የሰው ልጅ እርቃኑን ሲታይ ያሳፍራል፣ ያሳዝናል፣ ቢወጣ ብርድ ይመታዋል። አምላካችን ደግሞ በዚህ ቤት ህልው ሆኖ የሚገለጽበት ድንግል ማርያም ደግሞ ስሟ የሚጠራበት ከምንም በላይ በዚህ ልክ ራቁቱን ሆኖ የጠራናቸው ነገሮች ሁሉ በአጠቃላይ ለዚህ ቤተክርስቲያን ልብሶች ናቸው። የጥቁር ማርያም ስትጀመር ባለ 4 ብረት 840 ብር ነበር፣ 6900 ብር ገብቷል። አሁን ኦፒሲ ሲሚንቶ 220 ብር ነበር ስንጀምር 2600 ብር። ፊትኛም እንደዛው ሁለት ሲሚንቶ አሁን ተረጋግቷል። በመሃል ግን ይሄ አደገኛ ውስጥ ነበር። ስለዚህ አሁን ለመጨረስ እንግዲህ 270 ሚሊዮን ብር ከባት በፊት ያውም ያሁኑ ዋጋ ማለት ነው። አመት የዛሬ 2 አመት እያለ ሲሄድ ወደ ቢሊዮን ይሆናል ማለት ነው። መጽሐፈ ነህምያ ምዕራፍ 2 ከቁጥር 20 ላይ አንድ ቃል አለ። እሱ የሰማይ አምላክ ያከናውንልናል፣ እኛ ባሮቹ እንነሳለን ነው የሚለው። በዛ ለሚከናወኑት ድርጊቶች ሁሉ እግዚአብሔር ሁሉንም ቢችልም እኛ ግን ቁርጠኞች መሆን እንዳለብን 3 ነጥቦች ነው የሚያነሳቸው። ከሞት አትርፎ ይሄን እንዳይማድረጉ አንድ ተአምር ነው ለኔ። የሚያልቅ ይመስሎታል? ያልቃል። እንዴው አልቆ እንዴው ሌላው ቀርቶ እንዴ በመቋሚያም ተደግፌ ቀድሸበት በማግስቱ ልሞት ነው የኔ ምኞት። ይሄው እንደምታይ ነው ያስለኛል። አስማ አለብኝ፣ ግፊት አለብኝ፣ ሱካር አለብኝ። ተብትቦኛል ከእድሜ ድቅ 89 ዓመቴ ነው። ስለዚህ ድረስ ተንከራውሶ መምጣት ቀላል ነው አይደለም። የእግዚአብሔር ቸርነት አይደለም ነው። ታዲያስ አዎ አሁንም ደግሞ ወይ ጨምሮልኝ ይሄን ሲፈጽም አይ ይሆናል እኔም ሳልሞት ወይ ቅዳሴ ቤቱን ላከብር ይችላልው ብዬ ተመኘው። ትልቁ ስራ ተሰርቷል። ሰው ምንም ሳይኖረው እግዚአብሔር ተስፋ አድርጎ እግዚአብሔር ሰራ ብሎ ይጀምራል ሰው። አሁን ደግሞ እግዚአብሔር አምላክ ይሄ ሁሉ ሚዲያም አባቶች መጥቶ በአጭር ጊዜ ውስጥ በ2 ዓመት በ3 ዓመት ውስጥ አልቆ እንመርቀዋለን ብዬ ነው የማስበው። ክርስቲያን አይፈራም። እመቤቴን ያልቃል። ማን ነው ተኋላው ያለው? መድኃኔ ዓለም እኮ ነው። መላእክቶችን እኮ ይልካል እሱ። ልጆች ሞልተዋታል። እዚህ ያደረሰ ማን ነው? እግዚአብሔር። ታዲያ ምንድነው? እግዚአብሔር የት ሄደ? አሁንስ መሬታችን የለችም እንዴ? በሷ ጸሎት በሷ አማላጅነት ችግር የለውም። አሁን እኮ እናንተ አደራ ተሸክማችሁ ነው እኮ የሚሄዱት። አያችሁታ? ምንም አያስተኛም። አውቀዋለሁ የቦታውን ሳሊተ ምህረት የሰውን ስለት የሰውን ልብ መርምራ የምታውቅ የሰውን ልብ ደግሞ እንደመረመረች ምህረት የምትሰጥ የአምላክ እናት አሁን ያልቃል። ማቴሪያሉን ገዝታችሁ የባለሙያውን ከፍላችሁ ጨረሳችሁ ቤተክርስቲያኑን ብታስረክቡን ይሄ ነው ምኞቴ። አይቼው ከዘብተኛ ደስታዬ ነው። በዚህ ልክ የምታዩት ፕሮግራም ተራውን ጠብቆ በአራተኛው ዓመት ዛሬ እዚህ ጋር እንግዲህ የተገኙት ብፁዓን አባቶች እንግዲህ ለዚህ ቤተክርስቲያን ግዙፍ ስለሆነ ትልቅ ስለሆነ ሰፊ ስለሆነ የዓለምን ሰው እገዛና ድጋፍ የሚፈልግ በመሆኑ የአካባቢው ካህናት ከሐዋሳ ከሻሸመኔ ሁሉም ደብር ተውጣቶ በዚህ ልክ የምታዩት ክብረ በዓል ሳይሆን
ለዚህ ለግዙፉ ህንፃ አብራችሁን ለመጮህ ነው በጋራ ኮሜዲያን እሸቱ ታዘዘን ይሄንን ህንፃ ጨርስ ሸክማችንን ተሸክመህ አሳርፈን ለማለት ነው በጋራ ለመጮህ ነው ዛሬ እዚህ ጋር ብፁዓን አባቶችም የተገኙትና ኢትዮጵያን ሰላም ያድርግልን። እንግዲህ ልጃችን እሸቱ የኋላ እሸት ብየዋለሁ እኔ ደግሞ እና በርትተህ ጩህ ለዓለም አሰማ እግዚአብሔር ያበርታህ ምክንያት ያድርግህ ቅድስተ ቅዱሳን ካንተ ጋር ትስራ። ቤተ ክርስቲያንንም በስሜ የሚሰራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ሴት ልጅና ወንድ ልጅም በኔ ስም የጠራ አቤቱ አይን ያላየውን ጆሮ ያልሰማውንም በሰው ልቦና ያልታሰበውንም በጎ ዋጋውን ስጠው። ህንጻው ተፈጽሞ እዛ ላይ እንደው ለአገልግሎት በቅቶ እኛም እዛው ስጋ ደሙን ተቀብለን የበጋራ ምናመሰግንበት ጊዜ ሩቅ እንዳይሆን ብቻ ነው ምኞቴና ፍላጎቴ። የዓለም ህዝበ ክርስቲያን እባካችሁ እጃችሁን ዘርጉልን። እኛ እያቃተን ነው። አሁን እየከበደን ነው። እባካችሁ ከምታገኙ ትንሽ እንትን ቢሆን ትንሽም ትልቅም ቢሆን ስጡን እባካችሁ በድንግል ማርያም ስም እለምናለሁ። አሁን ደግሞ ከዚህ በኋላ ያለውን የዓለም ህዝብ ሌላም ዜጋ የሆነ ቢተባበረን በቃ ተረባርበው እንዲያስጨርሱልን በእመቤቴ ስም ጠይቃለሁ። ሰው ፊኒሺንግ ቤቱን ጨርሶ ሲገባ ያው ራሱ ነው የሚገባው። እዚህ የሚገባው የክርስቶስ ቅዱስ ስጋውና ክቡር ደሙ ነውና ለድንግል ማርያም ብሎ በእውነት እጁን የዘረጋውን ደግሞም አቅም ሳይኖረው በልቦናው ደግሞ ቢኖረኝ ዘረጋለሁ ብሎ ያሰበውን ሁሉ እግዚአብሔር ይባርክልን። በእውነት የእያንዳንዱ እንቆቅልሽ ደግሞ ድንግል ማርያም ትፍታለን። ዓለም አውቆት ይተባበር። አርህው ሊተ አናቀዛ ጽርቅ እባ ውስቴቶን ወእግነይ ለእግዚአብሔር የጽርቅን በሮች ክፈቱልኝ ወደ እነሱ ገብቼ እግዚአብሔርን አመሰግን ዘንድ መዝሙር 118 ቁጥር 19 ፌስቡክ ጻፊዎች የፌስቡክ በራችሁን ክፈቱ። ኢሞአችሁን ዋትስአፓችሁን ቫይበራችሁን ልዩ ልዩ የመገልገያ በሮችን ክፈቱ። የእግዚአብሔር የጸጋው ግምጃ ቤት ተዋህዶ ስንዱ እመቤት በጤና የኖርኩት በሰላም ያረፍኩት ሞልቶ የፈሰሰው የቤት በረከት አይደለም ጥበቤ የጸሎቴ ብዛት ስለምታውቀው ነው የልቤን ፍላጎት ሳለምን የሚያስፈልገኝ ታውቃለ ሳልጠይቅ የሚያስፈልገኝ ታውቃለ ብቻ ጤናን ስጠኝ አልጥፋ ከቤት እንዳመሰግን። በዚህ በስክሪኑ ላይ በምታዩት ባርኮድ ወይም ከቪዲዮ ስር ባስቀመጥነው ሊንክ ወገን ፈንድ በተሰኘው ኢትዮጵያዊ የገቢ ማሰባሰቢያ ፕላትፎርም ሁላችሁም ከመላው ዓለም ገንዘባችሁን ዶኔት ማድረግ ትችላላችሁ። በፓውንድም በዶላርም በዩሮም በብርም ብታስገቡት በቀጥታ እዚህ ስክሪናችን ላይ ያሳየናል። ግባችን በዚህ ቪዲዮ ብቻ 60 ሚሊዮን ብር ነው። ይህንንም ዶሙን ዋተር ፕሩፊንግ ለማሰራትና ሞዛይኩን ለማልበስ ነው። ይህንን በትክክል ተፈጽሞ ካየን ላይቭ ገብተን ቀሪውን ከ150 ሚሊዮን ብር በላይ ደግሞ በቀጥታ ስርጭት እናሰባስባለን። ከዛ በፊት ግን ካሜራ ይዘን መተን የተሰራውን ስራ አሳይተን ነው ወደ ቀጣይ ስራ የምንሄደው። ስለዚህ እንደ መነሻ
ሌላ ላይቭ ስርጭቱ ሳንገባ በዚህ ቪዲዮ ብቻ እኛም አቅማችን የፈቀደውን አድርገን የመጀመሪያውን ጥያቄ ለመመለስ ያብቃን። የበላይ ሰብ እመቤት በኃጢአት የቦሰቆልኩ በበደል የደከምኩ ሁሌም ወደ ኃጢአት የመመለስ ደካማው ልጅሽን እሱን በጥርኝ ውሃ ድነት እንዳስገኘሽለት እኔንም ልጅሽን ለመቅደስሽ አቅሜን የቻልኩትን ሁሉ አድርጌ በላይ በመንግስተ ሰማያት ጽድቅና ኃጢአቴ ሲመዘን በትንሿ እስራኤል ጥላሽን ጥለሽ የብርሃን መግቢያ በር እንድትሆኚ እማጸንሻለሁ። ለኔስ ልዩ ነሽ እመብርሃን ላንቺ ምስጋና አላገኝ